ዕርገት ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ 9ኙ አበይት በዓላት አንዱ ነው። ዕርገት የሚለው ቃል ዐረገ ከሚለው የግዕዝ ግስ የወጣ ሲሆን ትርጉሙም ከታች ወደ ላይ መውጣት፣ ከፍ ከፍ ማለት፣ ማረግ ማለት ነው። ዕርገት አስኔሽን ሲባልም ማረግን፣ ከፍ ከፍ ማለትን፣ ወደ ላይ መውጣትን ያመለክታል። በዓለ ዕርገትም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የነበረውን የማዳኑን ሥራ ጨርሶ ወደ ላይ መውጣቱንና በቀደመ ክብሩ በአብ ቀኝ መቀመጡ የሚከበርበት በዓል ነው። ለዚህም መሠረት እንዲሆን አርዮስን ለማውገዝ በኒቅያ የተሰበሰቡት ቅዱሳን አበው በክብር ወደ ሰማይ ዐረገ፣ በአባቱም ቀኝ ተቀመጠ ብለው ዕርገቱን በቅዱሳት መጻሕፍት ዋቢነት አስረግጠው ደንግገዋል። ዕርገቱ የትሕትና ሥራው የመፈጸሙ ምልክት ነው። አምላካችን ሁሉን የሞላ እና በሁሉ ቦታ የሚኖር ነው። ስለዚህ ጌታችን በባሕሪው መውጣት መውረድ የለበትም። ወረደ፣ ተወለደ ሲባል ፍጹም ሰው መሆኑን የትሕትና ሥራ መፈጸሙን ከመናገር ውጪ ከዙፋኑ የተለየ ማለት እንዳልሆነ ሁሉ ዐረገ፣ ወጣ ሲባልም ከሰማያዊ ዙፋኑ ተለይቶ ነበር ማለት አይደለም። በምድር ላይ ሊሠራ ያለውን ሁሉ መፈጸሙን ያመለክታል እንጂ። እንዲሁም ጌታችን በዕርገቱ ምክንያት ከቤተ ክርስቲያን የተለየበት ጊዜ የለም። ነገር ግን ዕርገቱ በሥጋው የተደረገውን ዕርገቱን ያመለክታል። ይህ ዕርገት ቅዱስ ሥጋው በምድር የስበት ቁጥጥር ግራቪሽናል ፎርስ የማይይዘው ለመሆኑ አስረጂ ነው። በሌላ በኩል ደግሞ አምላካዊ ሥልጣኑን ያሳያል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገቱ በምድር ላይ የሚሠራውን የትሕትና ሥራ የመፈጸሙ ምልክት ነው። ዕርገቱም ልበ አምላክ ክቡር ዳዊት በእልልታና በመለከት ድምፅ ላረገ ለአምላካችን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ምስጋና አቅርቡ መዝሙር 46 ቁጥር 5 እስከ 6 እንዳለው በታላቅ ክብር እልልታና ምስጋና ነው። እንዲሁም ምርኮን ማርከህ ወደ አርያም ወጣህ፣ ለሰው ልጆችም ጸጋህን ሰጣቸው መዝሙር 67 ቁጥር 18 እንዳለው ጌታችን የድል ዕርገትን ያረገው ወደ ባሕሪ አባቱ ቀኝ ነው። በእሱ ዕርገት የጸጋ መንፈስ ቅዱስና የዳግም ምጽአት ተስፋዎች ተሰጥተውናል። የእርሱ ዕርገትም ለነፍሳችን ዕርገት ለዕርገተ መንግሥተ ሰማያት አርያ ሆኖናል። ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች በጻፈው ክታቡ ይህንን ሲያስረዳ ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታችን በአየር እንቀበለው ዘንድ ከእርሱ ጋር በደመና እንነጠቃለን አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ብሏል። ቅዱስ ያሬድም ዝማሬ በተባለው መጽሐፉ የጌታችንን ማዳን ከጽንሰቱ ጀምሮ እስከ ዕርገቱ ብሎም እስከ ዳግም ምጽአቱ ከብሉያትና ከሐዲሳት እያጣቀሰ አምልቶና አስፍቶ በተናገረበት የምስጋና ክፍል በደመና ወደ ሰማይ ዐረገ፣ የድንግልን ማኅፀን የፈታ፣ ለእስራኤል ልጆች መናን ያወረደ፣ ሶስናን ከረበናት እጅ ያዳነ፣ በደመና ወደ ሰማይ ዐረገ ብሏል። ዐረገ መባሉ የሌለበት ቦታ ኑሮ ካለበት ቦታ ወደ ሌለበት ቦታ ሄደ ማለት አይደለም። የማዳን ሥራውን ፈጽሞ ወደ ባሕሪ አባቱ መመለሱን፣ የማዳን ሥራውን መፈጸሙን፣ በሥጋ በክብር ማድረጉን ለመግለጽ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በደመና ዐረገ ሲል በክብር ማድረጉን፣ ልዕልናውን መግለጹ ነው። ደመና ክብሩ ልዕልናው ነውና በደመና ዐረገ መባሉ በእመቤታችን ጀርባ መታዘሉን ለመግለጥ ነው። ደመና ተብላ የተገለጠችው እመቤታችን ድንግል ማርያም ናትና ከማርያም በነሳው ሥጋ ዐረገ ማለት ነው። ነቢየ እግዚአብሔር ኢሳይያስ እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይመጣል ኢሳይያስ ምዕራፍ 19 ቁጥር 1 ብሎ አስቀድሞ በትንቢቱ የተናገረላት ደመና እመቤታችን ናት። ሊቁ ቅዱስ ያሬድም ደመናስ የሚላት አምላክን በጀርባዋ የተሸከመችው ማርያም ናት በማለት ያስረዳል። ስለዚህ በደመና አምድ ዐረገ ሲል ከድንግል ማርያም በተዋህደው ሥጋ ወደ ሰማይ ዐረገ ማለት ነው። ልበ አምላክ ክቡር ዳዊት በምሥራቅ በኩል ወደ ሰማየ ሰማያት ለወጣ ላረገ ለእግዚአብሔር ዘምሩ የኃይል የሆነውን ቃሉን እነሆ ይሰጣል መዝሙር 67 ቁጥር 33 ብሎ የዘመረው ይህንኑ ይጠይቃል።
ምስራቅ የተባለች የድንግል ሥጋ ተዋህዶ አድርጓልና እስከ ቢታንያም አወጣቸው። በዓለ ዕርገት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በየዓመቱ በታላቅ መንፈሳዊ ክብር ከሚከበሩት በዓላት አንዱ ነው። በዓሉ የሚውልበት ዕለት ሐሙስን ከበዓለ ትንሣኤ 40ኛው ቀን አይለቅም። የጌታችን ዕርገት ከትንሣኤ በኋላ በ40ኛው ቀን በስድስተኛው ሐሙስ የሚከበረው ቅዱስ ሉቃስ በሐዋርያት ሥራ ላይ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው የሐዋርያት ሥራ ምዕራፍ 1 ቁጥር 3 በማለት የጻፈውን መሠረት በማድረግ ነው። ቤተ ክርስቲያንም ይህንኑ ትምህርት ኪዳን ብላ ትጠራዋለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሣ በኋላ ለሐዋርያት የነገራቸው መጽሐፈ ኪዳን ይባላል። ዕርገቱም የተፈጸመው ስለ ምጽአቱ ባስተማረበትና ዳግም ይመጣል ተብሎ በሚጠበቅበት በደብረ ዘይት ተራራ ነበር። ወንጌላዊው ቅዱስ ሉቃስ ይህንን እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባረካቸውም ከእነርሱ የተለየ ወደ ሰማይ ማረገ። የሉቃስ ወንጌል ምዕራፍ 24 ቁጥር 50 ብሎ በወንጌሉ እንዲሁም በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ፣ እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው ብሎ በሐዋርያት ሥራ ምዕራፍ 1 ቁጥር 12 ላይ አስፍሮታል። በልደቱና በትንሣኤው የተገኙትና ለሰው ልጆች መልካሙን ዜና ያበሰሩት ቅዱሳን መላእክት በዕርገቱም ተገኝተው ለ11ዱ ሐዋርያት የዳግም ምጽአቱን ነገር አሳስበዋቸዋል። ቅዱስ ሉቃስ ይህንን ሲገልጽ እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። የሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 11። ቅዱስ ዮሐንስም እንደተናገረው እርሱ ዳግም ሲመጣ ሐዋርያቱ ብቻ ያይደለ የወጉት ጭምር ያዩታል። ራእይ ምዕራፍ 1 ቁጥር 7። ሐዋርያቱ እያዩት ከፍ ከፍ አለ። የጌታችን ዕርገት በርቀት ሳይሆን ቀስ በቀስ ሐዋርያት እያዩት በመራቅ በርህቀት ነው። ቅዱስ ሉቃስ ይህንን ሲያስረዳ ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው የሐዋርያት ሥራ ምዕራፍ 1 ቁጥር 9 በማለት ገልጾታል። ይህም የሚያመለክተው የሚታይ የሚዳሰስ ሥጋን ይዞት እንዳረገ ነው። ቅዱስ ጎርጎርዮስ ዘእንዚናዙ በቅዳሴው በአካል ወደ ሰማይ ባረክበት ዕርገት ላይ እንዳለው በአካል ነው ወደ ሰማይ ያረገው። ሊቁ ቅዱስ ዮሐንስ አፈወርቅም በቅዳሴው በዚያች ሥጋ በመለኮት ኃይል ወደ ሰማይ ወደ ቀድሞ አኗኗሩ አረገ ያለው ይህንኑ ለማመልከት ነው። ይህንን ሲያብራራ ሕማም የሚስማማው ግዙፍ ሥጋን ተዋህዶ ሳለ ከስቅለቱ አስቀድሞ በባሕር ላይ ከሄደ ዛሬ ነፋስን ከፍሎ ሲያርግ ቢታይ ማንም ማን አይጠራጠር፣ ሥጋው አልተለወጠምና በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞቱና ከትንሣኤው አስቀድሞ በውኃ ላይ እንደተራመደ ሁሉ በለበሰው ሥጋ ወደ ሰማይ ማረግም እንደሚቻለው አስረድቷል። ሃይማኖተ አበው ዘዮሐንስ አፈወርቅ ክፍል 13 ምዕራፍ 87 ከቁጥር 12 እስከ 13። ቅዱስ ሉቃስም እያዩት ከፍ ከፍ አለ ማለቱ በእርግጥ ዕርገቱ በአካል እንደነበር ያስረግጥልናል። ምክንያቱም ሰው መለኮትን መመልከት አይችልምና። ሊቁ አባ ጊዮርጊስ ዘጋስጫም ስለ ጌታችን ዕርገት በደብረ ዘይት ከደቀ መዛሙርቱ ጋር ሲመገብ እጁን በደቀ መዛሙርቱ ላይ አኖረ፣ እያንዳንዳቸውንም ባረካቸው። ከዚያም የእሳት ደመና ተቀበለው፣ ከእነርሱም ሰወረው። በጨርቅ የጠቀለሉት ይህ ሥጋ በኪሩቤል ክንፎች ተጋረደ። በጉልበት ያቀፉት ይህ ሥጋ በእሳት ሰረገላ ተቀመጠ። በዚህ ዓለም የተራበና የተጠማ ይህ ሥጋ እህል መብላት ወይም መጠጥን ውሃም መጠጣት ወደ ማይሻበት ወደ አርያም ከፍታ ወጣ። በሊቀ ካህናቱ አገልጋዮችና በጲላጦስ አደባባይ ራቁቱን የቆመ ይህ ሥጋ በሥጋና መብረቅ ተሸፈነ፣ በእሳት ደመናም ተጋረደ። ጉንጮቹን በጥፊ የተመታ ይህ ሥጋ ከፍ ከፍ አለ ብሏል። ቅዱስ ማርቆስ የጌታችንን ዕርገት በገለጸበት አንቀጽ
ጌታችን ኢየሱስም ከተናገራቸው በኋላ ወደ ሰማይ አረገ፣ በአባቱም በእግዚአብሔር ቀኝ ተቀመጠ። የማርቆስ ወንጌል ምዕራፍ 16 ቁጥር 19 ብሏል። ወደ ሰማይ የሚለው ቃል ወደ ሰማየ ሰማያት ማለት ነው። ይህም ሰለሞን የእግዚአብሔርን ቤተ መቅደስ በሚሠራበት ወቅት በጸለየው ጸሎት ውስጥ እግዚአብሔርን በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝህ ዘንድ አይችልም። ይልቁንስ እኔ የሠራሁት ቤት እንዴት ያንስ? አንደኛ ነገሥት ምዕራፍ 8 ቁጥር 27 ብሎ በጸለየው ይታወቃል። አረገ የሚለውም መላእክት አሳረጉት አላለም። በራሱ ኃይል ሥልጣንና ማረጉን ያሳያል። ከጌታችን በቀር በራሱ ኃይል ያረገ የለም። ሌሎች ቅዱሳን ለምሳሌ ኤልያስና ሄኖክም ቢሆኑ እግዚአብሔር አሳረጋቸው እንጂ በራሳቸው ሥልጣን አላረጉም። ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫ ይህንን የእግዚአብሔር ልጅ ግን ያለ መሰላል በሚንቦገቦግ የደመና ተን ወይም ጉም አረገ፣ መለኮቱ ይተጋለታልና ወደ አየራትም ነጥቆታልና ነገደ መናብርት ሊያሳርጉት አልመጡም፣ እርሱ ራሱ በመለኮቱ ኃይል አብን ተካክሎ በቀኝ በኩል ተቀመጠባቸው ሲል ገልጾታል። ቅዱስ ያዕቆብ ዘስሩግም ስለ ዕርገት በተናገረበት አንቀጽ በራሱ ሥልጣን ተነሣ፣ እርሱን ያስነሣው ማንም አይደለም፣ በሚያርግም ጊዜ ማንም እርሱን ያሳረገ አይደለም፣ ኤልያስን አስመልክቶ ዕርገቱ በጌታ አማካኝነት የሆነ ነውና እንዲያርግ ያደረገው ጌታ ነው። ከዚህም የተነሣ በሰረገላና በእሳት ፈረስ የከበረ ሥነ ሥርዓት ተደረገለት። ሁለተኛ ነገሥት ምዕራፍ 2 ቁጥር 11። ምክንያቱም ወዳረገበት ቦታ በራሱ ማድረግ አይቻለውምና። የጌታችን ግን እንደ ተጻፈው ተለየ። ወደ ላይ ለመነሳት ምንም አይነት መንኮራኩር አላስፈልገውም። በአንድ ቦታ በተወሰነ ጊዜ የሚቀመጡት ሰው በአጋዥ መውጣት ያስፈልገዋል። ምክንያቱም የሰው ልጅ ብቻ ነውና። የእግዚአብሔር ልጅ ግን ራሱ እግዚአብሔር ነውና መንኮራኩሩ አያስፈልገውም በማለት የእርሱ ዕርገት በራሱ ሥልጣን መሆኑን አብራርቶታል። በአብ ቀኝ ተቀመጠ። ጌታችን በዕርገቱ በአብ ቀኝ ተቀመጠ መባሉ ለእግዚአብሔር ግራና ቀኝ ታችና ላይ ኖሮት ሳይሆን ወደ ቀደመ ክብሩ መመለሱን በሥልጣን እኩል መሆናቸውን የሚያስረዳ ነው። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 2 ቁጥር 7 ላይ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ዝቅ አደረገ፣ እንደ ሰውም ሆኖ ራሱን አዋረደ የሚለው ቃል ጌታችን በሥጋዌ ራሱን በፈቃዱ ዝቅ አደረገ እንጂ በክብር ከአብ ከመንፈስ ቅዱስ እንደማይለይ ያስረዳናል። በቤተ ክርስቲያን አስተምህሮ መሠረት በአብ ቀኝ ተቀመጠ ማለት በሥልጣን አንድ መሆንን ያሳያል። ስለዚህም ነቢዩ ዳንኤል በትንቢቱ በሌሊትም ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግሥትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግሥቱም የማይጠፋ ነው። ትንቢተ ዳንኤል ምዕራፍ 7 ከቁጥር 13 እስከ 14 ሲል ተናግሯል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በአብ ቀኝ ተቀመጠ ስንል በክብር በልዕልና ከአብ ጋር እኩል ነው ማለታችን ነው። ይህም ከተዋህዶ በፊት ደካማ በደለኛና ውርደት ይስማማው የነበረው የእኛ ሥጋ ከተዋህዶ በኋላ ጸጋን የሚያድል እውነተኛ ፍርድን የሚያደርግ ከአብ ከመንፈስ ቅዱስ ጋር እኩል ሥልጣን ያለው እውነተኛ ፈራጅ አምላክ እንደሆነ ለመግለጽ ነው እንጂ በመለኮቱስ ከአብ ሥልጣን ዝቅ ያለበት የዓይን ጥቅሻ ያህል ጊዜ እንኳ የለም። ቀኝ የሚለው ቃል ኃይልን፣ ቅድስናን ወይንም ክብርን የሚያመለክት ነው። ኃይልን ከመግለጽ አኳያ ነቢየ እግዚአብሔር ክቡር ዳዊት የእግዚአብሔር ቀኝ ኃይልን አደረገች መዝሙር 117 ቁጥር 15 ሲል ተናግሯል። ክብርንም ከመግለጽ አኳያ ጻድቃንን በቀኙ ያቆማቸዋል የማቴዎስ ወንጌል ምዕራፍ 25 ቁጥር 33 እንላለን። ስለዚህም የእግዚአብሔር ቀኝ ማለት የእግዚአብሔር ኃይል፣ ጽድቅ፣ ክብር ማለት ነው። ይህም በብዙ የመጽሐፍ ቅዱስ ክፍሎች ውስጥ ሰፍሮ ይገኛል። ለምሳሌ ያህልም የሚከተሉትን ማየት ይቻላል። ጌታ ጌታዬን ጠላቶችህን ለእግርህ መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። መዝሙር 109 ቁጥር 100።
ከእንግዲህ ወዲህ የሰውን ልጅ በኃይል ቀኝ ሲቀመጥ በሰማይ ደመናም ሲመጣ ታዩታላችሁ አለው። የማቴዎስ ወንጌል ምዕራፍ 26 ቁጥር 64። እነሆ ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። ሐዋርያት ሥራ ምዕራፍ 7 ቁጥር 56። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ዕብራውያን ምዕራፍ 1 ቁጥር 3። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። ዕብራውያን ምዕራፍ 8 ቁጥር 1። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ዕብራውያን ምዕራፍ 12 ቁጥር 2። የጻድቃንን እርገት ያስገነዝብ ዘንድ አረገ። የጌታችን የኢየሱስ ክርስቶስ ትንሣኤው በተስፋ ለምንጠብቀው ትንሣኤያችን አርያ እንደሆነው እርገቱም ለእርገት ነፍሳችን መንግሥተ ሰማያትን ለመውረሳችን አርያ ምሳሌ ነው። እግዚአብሔር ወልድ የጻድቃንን እርገት ያስገነዝብ ዘንድ አረገ። ከእኛ የተዋሃደውን ሥጋ በእርገቱ ከአባቱ ቀኝ በእግዚአብሔርነቱ አስቀመጠው። እንግዲህ በእርገቱ የእኛን ሥጋ ከመላእክት ሁሉ በላይ አክብሮ በሰማያት ከአብ ከመንፈስ ቅዱስ ጋር አስተካክሎ ካስቀመጠውማ እንደምን እኛን መንግሥተ ሰማያትን አያወርሰንም ሊባል ይችላል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17። ክርስቲያኖች በሰማያት ስፍራ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አብረን እንደምንቀመጥ የጌታችን እርገት ያረጋግጥልናል። የጌታችን እርገት ዓይነ ልቦናችንን እሱ ወዳለበት መንግሥተ ሰማያት ይመራናል። ቅዱስ ጳውሎስም ይህንን ሲያስረዳ እንዲህ ይላል፣ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ የላይኛውን አስቡ፣ በምድር ያለውንም አይደለም። እናንተ ፈጽማችሁ ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ የተሰወረች ነችና፣ ሕይወታችሁ ክርስቶስ በሚገለጥበት ጊዜ ያን ጊዜ እናንተ ደግሞ ከእርሱ ጋር በፍጹም ክብር ትገለጣላችሁ። ቆላስይስ ምዕራፍ 3 ቁጥር 1-4። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እርገቱ የተስፋ ቃል ኪዳን ሰጥቶ ነበር። ለምሳሌ እኔ ብሄድ ይሻላችኋል፣ እኔ ካልሄድሁ ጲራቅሊጦስ ወደ እናንተ አይመጣምና እኔ ከሄድኩ ግን እርሱን እልክላችኋለሁ። ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ብሏል። እርሱ በአካል ስለሚለያቸው የሐዘን ስሜት እንዳይሰማቸው የሚያጽናና መንፈስ እንደሚልክላቸው ከሞቱ አስቀድሞ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኋችሁን ሁሉ ያሳስባችኋል የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ብሎ ነግሯቸዋል። ከምድራዊ አስተሳሰብና ከሥጋ መንፈስ እንዲላቀቁ እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ኃይልን ከላይ እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ የሉቃስ ወንጌል ምዕራፍ 24 ቁጥር 49 ብሏቸዋል። ይህንን ተስፋ በማመን ጌታችን ሲያርግ ወደ ሰማይ ትኩር ብለው ይመለከቱ የነበሩት ደቀ መዛሙርት በ50ኛው ቀን መንፈስ ቅዱስ ወርዶላቸዋል። እኛም እርገቱን እያሰብን ዓይናችንን ወደ ሰማይ እናነሳለን። የራሳችንንም እርገት ተስፋ እያደረግን ልባችንን ወደ ሰማያዊ ሕይወት ከፍ ከፍ እናደርጋለን። በክብር ያረገ አምላክ ከትንሣኤው ሙታን በኋላ ያለውን እርገታችንን የክብር ያድርግልን። ወስብሐት ለእግዚአብሔር።